እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋለሁ። ካልሆነ እንደ ፉዬ ገላ ንፋስ ነው የሚወስዳችሁ። ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ። የምትፈልጉበትን ቦታ አስቀምጧል። ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ። ሁለት እነዚህን የምትሰሩትን ስራ ስትሰሩ ያልባችኋል፣ ይደክማችኋል፣ ይርባችኋል፣ ይጠማችኋል፣ ከሰው በታች ትሆናላችሁ። ባሊ ከመሸከምና ከመቆፈር ይበልጥ የሚከብደው የትኛው ነው? መቆፈር ነው። ባሊ ከመሸከምና ጭራሽ አህያ ገዝቶ ለአህያ ከማሸከም ስታስቡት መሸከም ይበልጥ ይከብዳል። ወደዛ ማሸከም እዛው ነው፣ ሸክሙን ነው የቀያየረው የነበረው ብሩኖ። ፓብሎ ግን ሲስተም መዘርጋት ነበር የሚሰራው። ስለዚህ አይኖቻችሁም የምታደርጉባቸው በፈተና ሰዓት የመጨረሻ እኮ ሽልማቴ ያ ነው የምትሉት አላችሁ ወይ? የመጨረሻውን ያላየ ወዴት ይጸናል? አላየማ ወዴት ይጸናል? ፊት ለፊቱ ግንባሩ ላይ ያለውን ነገር ነው የሚያየው። ስለዚህ የመጨረሻውን ሽልማት ፈተናውን ዞር አታድርጉ። ፈተናውን የሚያሳልፍ እይታ እዩ። ከፈተናው በኋላ ያለውን ሽልማት እዩት። የምታዩት ሽልማት አለ ወይ? that's called dream, goal, vision, purpose የሚባለው እኮ ይሄ ነው። ሰው ህልም ከሌለው ዓላማ ከሌለው ግብ ከሌለው ምን እያየ ይለፍ? ፈተናው ምን ያሳልፈው? ሌላውም እንደኔ ተቸግሮ ሊሆን ይችላል። ከችግሩ ለመውጣት ከፈለገ እንደሚወጣ አውቃለሁ። ለምን? ፈጣሪ ስለሚችል። ከችግራችሁ መውጣት ትፈልጋላችሁ? አዎ፣ መፍትሄው በፈጣሪ ዘንድ አለ። መጽናት ግን መቀበያ ዘዴያችን። የት አለ ጽናታችሁ? በምንድን ነው መጀመሪያ የምንጸናው? በሐሳብ የምንጸናው መጀመሪያ በሐሳብ። ለምን? ሐሳብ ቁስ ስለሚሆን። ስለዚህ የመጀመሪያው ጽናት በሐሳብ። ገንዘብ አገኛለሁ አላገኝም፣ ዛሬ ሰው እንደዛ ነው አይደል የሚኖርበት ነገር። ታዋቂ ሆናለሁ አልሆነም፣ ሞታለሁ አልሞትም፣ ወይንም ገንዘብ አገኛለሁ አላገኝ አይደለም። ከፈጣሪ ጋር ሆንበታለሁ አልሆንበትም አይደል የመጀመሪያው ቫልዩብል ነገር። ሁለተኛው ለሰዎች አገለግልበታለሁ አላገለግልበትም። ሶስተኛ ካለኝ ቦታ ላይ ከፍ እላለሁ፣ በቫልዩ በእሴት ከፍ እላለሁ ወይስ አልልም? ገንዘብ እኮ ጭራ ነው። ገንዘብ ለሰራነው አገልግሎት የሚመጣ ጭራ ነው። ስለዚህ ምን አገልግሎት ልትሰራ ዝግጁ? ብዙ ሰው ካልተከፈለኝ አልሰራም በሚል ሳያገለግል ይቀራል። ሰው ባላገለገለ ቁጥር ደግሞ ኤክስፓየር እያደረገ ነው የሚመጣው። የሰው ልጅ ህይወት ከሁለት አንድ ነገር ላይ ይሆናል። አንደኛው ዊራውት፣ ሌላው ደግሞ ረስታውት። ዊራውት ማለት አገልግሎ ማለቅ ሲሆን ረስታውት ማለት ዝጎ ማለቅ። ስለዚህ የማናገለግልበት ቀን ሁሉ የዛግንበት ቀን ነው። ያገለገልንበት ቀን ሁሉ ደግሞ የሚያገለግል ብረት አይዘግም አይደል? የሚዘጋው ምንድነው? ዝም ብሎ ቁጭ ያለ ብረት ምን ይሆናል? እየዛገ ይመጣል። መጨረሻ ላይ ያው ብረቶቹ ያልቃሉ ሁለቱም፣ ያገለገለውም የዛገውም። ያገለገለው አገልግሎ ከፍ ብሎ ጥንካሬውን ይዞ ነው የሚያልቀው። ያላገለገለው ደግሞ ከብረትነት ወደ ምንድነው የሚሆን? ወደ አፈርነት፣ ጉልበቱን አጥቶ ተበሳስቶ አርጅቶ ማለት ነው። ስለዚህ ማገልገል የጽናት አንዱ መገለጫ ነው። እኔ ተነስቼ ዛሬም ነገም ከነጎዲያም ላገለግል የምችለው ለወንድሜ ከምን የተነሳ ነው? ውስጤ ካለው ቫልዩ የተነሳ ነው። እኔ አልረባም የሚል ቫልዩ ይዞ ከፍ ያለ አገልግሎት መስጠት ይቻላል? ፈጣሪ በሚሰጠኝ ኃይል እኔ ረባለሁ የሚል ምን ያስፈልገናል? ትልቅ ቫልዩ ለራሳችን በሐሳብ መያዝ አለብን። ዛሬ የተማርነው ትምህርት ትንሽ ልትሆን ትችላለች፣ ችግር የለውም። ተጨማሪ አንብቤ ተጨማሪ ተምሬ ትልቅ አገልግሎት እሰጣለሁና በዛኛው በትልቅ አገልግሎት ዛሬ የማቃትን ነገር በዛ ልክ አገለግላለሁ ካላችሁ እንድትኖሩ ያደርጋል። እንደደረሳችሁ አርጋችሁ እንድትኖሩ ያደርጋል። ዛሬ የለኝም እንጂ ዛሬ አላውቅም እንጂ ዛሬ ታናሽ ነኝ እንጂ አትበሉ። ዛሬ ያላችሁን ግጥም አርጋችሁ ከሰጣችሁ ታላቅነት ማለት ያ ነው። ግጥም አርጎ መስጠት ማለት ማገልገል። ዕውቀት ያለው ዕውቀቱን፣ ገንዘብ ያለው ገንዘቡን፣ ጊዜ ያለው ጊዜውን፣ ጉልበት ያለው ጉልበቱን፣ ቅንነት ያለው ቅንነቱን እያወጣ መስጠት። ለመስጠት ያልቅብኛል ሳይሆን ይበዛልኛል ብሎ መስጠት። ገበሬ እጄ ላይ ያለው ምበላው ዘር ያልቅብኛል ብሎ አይደለም ለአፈሩ የሚሰጠው። ለአፈሩ የሚሰጠው ምን አምኖ ነው? ይበዛልኛል ብሎ ነው። ሲሰጠው እውነትም በእምነት ይሰጠዋል፣ በዝቶ ያገኛል። ስለዚህ ሰዎች ላይ የምትዘሩት ነገር ከዛ ሰው ስፔሲፊክ አትጠብቁ። ስትዘሩ የሚያይ ፈጣሪ አለ አይደል? በሌላ መልክ ይከፍለናል። እንዴት አላቀውም። በነገራችን ላይ እንዴት እንዲህ የሚለውን አላቀውም። ግን በእያንዳንዳችሁ ህይወት ልምምድ አላችሁ። የሆነች ቦታ ስተት ትሰራላችሁ፣ የሆነ ቦታ ነገሮች ቁልፍ ይሉባችኋል። የሆነ ቦታ ቀና ነገር ትሰራላችሁ፣ የሆነ ቦታ ድልድይ ሆኖ ያሻግራችኋል።
ምናልባት ይሄኛውና ይሄኛው አልገናኝ ብሏችሁ ከሆነ ወደ ኋላ ሄዳችሁ ዝም ብላችሁ ህይወታችሁን አጤኑ። በጎ በሰራችሁት ነገር ሁሉ ስለወደፊት ድልድዮች ሰርታችኋል። ደግሞ ሳታስቡትም አስባችሁትም በንዴትም በክፋትም ምናምን የሰራናቸው አጉል ነገሮች ዛሬ ህይወታችን ላይ እንቅፋት ይሆናል። የዘራነውን እያጨድን ነው ማለት ነው የምንኖረው። ስለዚህ መጽናት ሲባል ለሰው ተብሎ እንዳይመስላችሁ፣ ማገልገል ሲባል ለሰው ተብሎ እንዳይመስላችሁ። ሳገለግል እኔ ጋር የሚያድገው የእችላለሁ ስሜት ነው። ሳገለግል እኔ ጋር የሚሰጠኝ ድልድይ ነው፣ መሻገሪያ ነው። የኔ ዕውቀት እየጨመረ ይመጣል። ሰው በነፃ የሆኑ ሰዎችን ቢያስተምር ያለው ዕውቀት እየጨመረ ነው እየቀነሰ ነው የሚመጣው? ሰው በነፃ የሆነ ቦታ ሄዶ ጉልበቱን ቢያገለግል ያለው ጡንቻ፣ ጥንካሬ፣ ጤንነት እየጨመረ ይመጣል ወይስ እየቀነሰ? ስለዚህ መስጠት ማገል በየቀኑ ዊራውት ለማድረግ ነው መነሳት ያለብን። ስንተኛ፣ ስንበላ፣ ስናማ፣ ሶሻል ሚዲያ ስናገላብጥ፣ ስንዝናና ከመሸ ይሄኮ ረስታውት ማድረግ ይሄ ነው። መሻገት ማለት ነው። ስለዚህ ከዛ ወጥተን ወደ ማገልገሉ ወደ መስጠት። በነገራችን ላይ የለፋችሁበት ቀን ማታ ስትተኙ ደስ ይላል። ዛሬ የሰራሁት ስራ የሆነ የሙላት ስሜት ይሰማችኋል። የሆነ የእርግጠኝነት ስሜት። ሽልማቱ በስሜት ከዛች ቀን ጀምሮ ነው። ለፋው አለፋኝ አትበሉ፣ ግድ የለም። ለሰዎች ኤክስትራ ማይል ሄደን እናገልግል። ጽናትን ስለሚሰጠን ነው። ብዙ ሰው ገንዘብ ካላገኘው አልሰራበትም። ምን ስላረገለኝ ነው እሱ መሰራበት? ጥሩ ነገር ባለፈው ስላልተናገረችኝ አላደርግም እያለ ጠበን ቆመናል። ሊትራል ጥሩ ላደረገም ጥሩ፣ መጥፎ ላደረገም ጥሩ ብናደርግ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ጤና ነኝ፣ እኔ ደስታ ነኝ፣ እኔ አሸናፊ ነኝ፣ እኔ አገልጋይ ነኝ ያልነውን እኮ እንሆነዋለን ማለት ነው። ያልነው ለዚህ እንድንሆነው እኮ ነው የምንናገረው እንጂ ልናስመስል አይደለም። ስለዚህ በሐሳብ መጽናት የመጀመሪያው ነው። አንድን ነገር ማመን የሚያስፈልገው እስክናገኘው እስክታሳኩት ድረስ ነው ማመን የሚያስፈልገው። ካሳካችሁት በኋላማ ምን ይሆናል? ፕሩፍ ይሆናል አይደል? እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን፣ በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል? ያማል እንዴ ነው ነዋ ለምን አምናለሁ ይለኛል። አያችሁ፣ እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር። ለዚህ ነው you have to face it till you make it። እስክታገኘው እስክታሳካው ድረስ ማመን ይጠይቃል። እምነትን የያዘ መጽናት ይችላል። እምነት በፈቃድ ነው የሚያዘው። በነገራችን ላይ ለማመን የሚያዝል ነገር አለው። ከባድ ነው ለማመን እኮ የምርጫ ጉዳይ። አንድ ሰው ሲክደኝ ቁጭ ብዬ ከሱ ሰው ጋር ተነጋግሬ ለወደፊት ተማምነን እንድንኖር ማድረግ እችላለሁ የሚለውን ሐሳብ ለመያዝ ትግል አይደለም የሚጠይቀው፣ ውሳኔ ነው። ውሳኔ ደግሞ የትላንትን ውጤት ከማየት መውጣት አለብን። የነገር ከተራራው አልፌ ልደርስ የምችልበት ቦታ